ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቃው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ ከትላንትናው ቪዲዮ በቀጠለ ስለ ፖላሪቲ ነው ማወራው፣ ወይም ደግሞ ስለ ተቃራኒ ኃይል ነው የሚሉት ቱ ኤክስትሪም ላይ መሆን ብዬ ሰርቸዋል የዛሬ 2 ዓመት ምናምን አካባቢ። ኦኬ ኒው ኤጅ ከነጠቀን አንድ ትልቅ ነገር መካከል ፖላሪቲ ነው፣ ሎ ኦፍ ፖላሪቲ። በነገራችን ላይ ከጊዜ በኋላ አንዳንድ ቃላቶችን በጣም መጠንቀቅ ጀምሬያለሁ። ምክንያቱም እዛ ጋር ሀይሊ ጥቅም ላይ ሲውል የነበረው ነገር በጣም ባወራሁት ቁጥር አንዳንዶቻችሁ ሰርች ማድረጋችሁ ምናምን ስለማይቀር ለዲሰፕሽን እንዳጋልጣችሁ በጣም ስለፈራው አንዳንድ ቋንቋዎችን ቀያየር ያለው። ምክንያቱም ኒው ኤጅ ያው ከኛውን የወሰደው ሌላ ምንም ነገር የለውም። ስለዚህ ከዚህ የተወሰደን ነገር በጣም ኤክስፕሊሲትሊ እዛ ጋር ስለሚጠቀሙት ኢን ፕሮሰስ ሌላ ነገር ውስጥ እንዳትገቡ ስጋት ስላለብኝ ነው። ኦኬ ሶ ፖላሪቲ ማለት ምን ማለት ነው? እሺ በቀላሉ አማርኛ ዲክሽነሪ ላይ ልታገኙት የምትችሉት ነገር ተቃራኒ ኃይል ይላል። ኦኬ ሰው 2 አይነት ኢነርጂ ያለው ፌሚኒን እና ማስኪሊን የሚባል ወይም ደግሞ ወንድና ሴት የወንድና የሴት ኃይል የሚባል ነገር ውስጡ አለ ብዬ እኔ አምናለሁ። እንግዲህ ሳይንስም እንደዛ ነው የሚለው። ምን ማለት ነው? ወንድነት የሚገለጥበትና ሴትነት የሚገለጥበት ፓርት አለን። ለምሳሌ ወንድነት የሚገለጥበት ነገር ዲሳይሲቭ መሆናችን፣ ሊድ ማረጋችን፣ አንዳንድ ነገርን ኢኒሼት ማረጋችን የመሳሰሉት ነገሮች የወንድ ኢነርጂ ናቸው። ያ ማለት ወንዱ ብቻ ነው ያለው ማለት አይደለም፣ ሴቷም አላት። ሴቷ ጋር ስትመጡ የሴት ኢነርጂ ደግሞ ምንድነው? ሪሴፕቲቭ መሆን ወይም ተቀባይነት፣ ስሜት ገላጭነት፣ ተንከባካቢነት የመሳሰሉት ነገር ደግሞ ሴቶቹ ጋር የምታገኙት የሴት ኢነርጂ ነው። አንድ ጤናማ ሰው ወንድ ከሆነ ማስኪሊን ነው የሚባለው፣ ወንዳ ወንድ ነው የሚባለው። ሞር ኦፍ ወንድ የሚያደርገውን ነገር በሚገባ ሲኖርበት ነው። ለምሳሌ ዲሳይሲቭ ሲሆን፣ የውሳኔ ሰው ሲሆን፣ መሪ ሲሆን፣ ነገሮችን የሚያስጀምር ሲሆን፣ ነገሮችን የሚፈታ አይነት ነገር ሲሆን ወንድ ልጅ ማስኪሊን ነው ወይም ወንዳ ወንድ እንለዋለን። እዚህ ጋር ሴትን ሴታ ሴት የምንላት ቀሚስ ስትለብስ፣ ሊፕስቲክ ስትቀባ፣ ሜካፕ ስትቀባ ሳይሆን ሪሴፕቲቭ ስትሆን፣ ተቀባይ ስትሆን፣ ኔቸሯ እንደዛ ነው። ተቀባይ ስትሆን፣ ነርቸር ስታረግ፣ ስትንከባከብ እና ሞር ኦፍ ኤክስፕሬሲቭ ስትሆን ሴትን ሴት ያስብላታል። በነገራችን ላይ አንዳንድ ነገሮቻችን ከዚህ በፊት ወንዶች እንዴት ወጥታችሁ ታወራላችሁ የምልባቸው ሲናሪዮ ላይ ምንድነው የሴቶች እሺ የምልበት ምክንያት ናቹራሊ ሴቶች ኢሞሽናሊ ኤክስፕሬሲቭ ናቸው በተፈጥሯቸው። ያው ከልክ በላይ አታውጡት ነው የኔ ጉዳይ፣ ፕራይቬት ነገራችሁን አታውጡት ነው እንጂ ኤክስፕሬሲቭ አትሆኑ አይደል። ናቹራሊ እኛ ኤክስፕሬሲቭ ነን፣ ስሜቶቻችንን እንገልጣለን። ወንድ ልጅ የሚሰማውን የሚያስበውን ምናምን በውስጡ ነው፣ ራይት ከዚ የወንድ ኔቸር ስለሆነ ማለት ነው። ኦኬ ስለዚህ ያንዳንዱ ሰው ወንድ እንዳልኳችሁ ሊድ የማረግ ዲሳይሲቭ የመሆን የውሳኔ ሰጪነት፣ ነገሮችን የማነሳሳት፣ የማስጀመር፣ ችግር የመፍታት ምናምን ማንነት አለው። አት ዘ ሴም ታይም ግን ያው ራሱ ወንድ ነርቸር ማድረግ ይችላል፣ መንከባከብ ይችላል። አት ዘ ሴም ታይም ያው ራሱ ወንድ ስሜቱን መግለጥ ይችላል። የትና እንዴት የሚለው ሌላ ጥያቄ ሆኖ ሳለ ማለት ነው። አት ዘ ሴም ታይም ያው ራሱ ወንድ ሪሴፕቲቭ ይሆናል፣ ተቀባይ ይሆናል። ቤርሊ ናት ኦልዌይስ። ይሄንን ነገር ሁለቱም በሚገባው አንደኛውን ኢነርጂ ማክሲማይዝ ሲያደርጉ በደንብ ሲጠቀሙት፣ ወይም ደግሞ ወንዱ ሞር ወንድ የሚያደርገውን ነገር በደንብ ሲኖርበት፣ ሴቷ ሴት የሚያደርጋትን ነገር በደንብ ስትኖርበት አንድ ሰው ጤናማ ማስኪሊን አለው፣ ጤናማ ፌሚኒኒቲ ያላት ይባላል። አለበለዚያ ውንድድ ነው የሚባለው። ኦኬ ብዙ ገልጬ የላችሁ እንደሆነ አላውቅም፣ ካልሆነ እንግዲህ ደጋግመዋለሁ። እሺ ይሄ ትክክለኛ የተፈጥሮ ጉዳይ ነው። ተፈጥሮ ነው። ዘፍጥረት ላይ ስትሄዱ ወንድና ሴት አድርጎ ፈጠራቸው። ሰው አድርጎ መፍጠር እየቻለ ወንድና ሴት because they are different ግን ኮምፕሊመንት ነው የሚደራረጉት። ወንዱ ጋር የሌለውን ወይም ወንዱ ጋር ቤርሊ ያለው ነገር ሴቷ ጋር በይበልጥ አለ። ሴቷ ጋር በይበልጥ ያለው ነገር ወንዱ ጋር ቤርሊ አለ። ሴቷ ጋር ትንሽ ያለው ነገር ወንዱ ላይ በደንብ አለ። so this is complementary። በቃ ተፈጥሮ ይሄ ነው፣ ኔቸር ይሄ ነው። ትልቁ ችግር ከኔቸር የተቃረነ ነገር ውስጥ
መኖር ከጀመረን በኋላ thanks to the empowerment ሴቶች ሁሉ እንደ ወንድ መሆን ይችላሉ እንዲህ ማድረግ ይችላሉ ምናምን ሲባል ሴትን ሴት ከሚያረጋት ኢነርጂ ይልቅ ሴት ወንድ የሚያረጋትን ወይም ደግሞ ሞር የወንድን ሚና እንድትወጣ የሚያረጋትን ኢነርጂዋን ከልክ በላይ መጠቀም ጀመረች። ስለዚህ ሴት የሚያረጋትን ነገር ከመኖሯ ይልቅ ሴት የሚያስብላትን ነገር ከመኖሯ ይልቅ እንደ ወንድ አክት ማድረግ እንደ ወንድ ማውራት እንደ ወንድ ነገሮችን ማድረግ ጀመረች ማለት ነው ሴት right that's why I hate empowerment ይሄ ሴቶች ይችላሉ ምናምን የሚባል ነገር ይችላሉ ድሮም ይችላሉ አሁንም ወደፊትም ይችላሉ ግን እንደ ወንዱ ስናረጋቸው ነው ትልቁ ችግር የሚፈጠረው። እሺ እንደዚህ አይነት ኢነርጂ ካለን ይሄ የተፈጥሮ ጉዳይ ከሆነ እንዴት ነው እንደዚህ መኖር ያቃተን ብላችሁ የምታስቡ ከሆነ በብዙ ሁኔታ ኮራፕት ተደርጓል። ይሄ እንዳልኳችሁ በቃ ትችያለሽ አንቺ እንዲህ ነሽ ምናምን በተባልን ቁጥር ሪሰፕቲቭ ማንነታችን ነርቸር የሚያደርገው ማንነታችን አቮይድ እያደረግን ሞር ዓለምን ፌስ እያደረግን የምንመጣበትን ስትሬንግስ ዲቨሎፕ እያደረግን መጣን። ሁሌ ነው የምላችሁ ከእናቶቻችን ይልቅ አያቶቻችን ሞር ፌሚኒን ነበሩ ሞር ሴታ ሴት ነበሩ ሞር ጥበብ ነበራቸው ምክንያቱም ሪሰፕቲቭ ነበሩ ነርቸሪንግ ነበሩ ስሜታቸውን ምናቸውን የሚገልጡ ሰላማዊ ምናምን ሪስፔክት የሚያደርጉ ምናምን ነበሩ ምክንያቱም ዓለምን የመጋፈጥ ኃይላቸው የቀነሰ ነበረ። እናቶቻችን ጋር ስትመጡ እኩል ሆኑ ወጡ ሲወጡ ዓለምን መጋፈጥ ነበረባቸው። ዓለምን ሲጋፈጡ ደግሞ ከሴትነታቸው ይልቅ ወንድነታቸውን በደንብ መጠቀም ጀመሩ። ለዚህ ነው አባቶቻችን ጋር ስትመጡ ትንሽ ባላንስ ለማድረግ ሸብረክ ያሉት እናቶቻችን በደንብ ኃይለኛ የሆኑት ማለት ነው። ምክንያቱም የመጀመሪያ ነው ፌስ ማድረግ አለባቸው። ስለዚህ ባላንስ ማድረግ እንኳን አልቻሉ። እኛ እድለኞች ሆነን ቴክኖሎጂው አለ እውቀቱ አለ የእናቶቻችን ስህተቶች አሉ የአያቶቻችን ህይወቶች አሉ። ስለዚህ አሁን እንዴት ነው ማድረግ ያለብን የሚለውን ነገር ባላንስ ለማድረግ መሞከር እንችላለን right this is why I constantly tell you እኛ የተሻለ ምርጫ መምረጥ እንችላለን ወይም ደግሞ ማላዘንም እንችላለን still a choice you know so ይሄ ነበረ ጉዳዩ። ሴት ልጅ ዓለምን ስትጋፈጥ feminine ሆና መጋፈጥ አትችልም because it's a battlefield ባትል ላይ ደግሞ ሶፍትነስ አይደለም የሚያስፈልገው ጥንካሬ ነው የሚያስፈልገው አይደል። ህይወቷ ሁሉ ባትልፊልድ ለሚሆን ሴት ህይወቷ ሁሉ መከራ ለሚሆን ሴት feminine ሁኚ ማለት ከባድ ነው። አሁን እንደውም በእኛ ዘመንም feminine መሆን በራሱ ሌክዠሪ ነው የሚመስለው። እስቲ ሴት ሁኑ እስቲ እንደ ሴት ሁኑ እንት ትቀልጃለሽ you have time to say this ምናምን ነው የሚባለው። ምክንያቱም አንደኛ ዓለም ጦር ሜዳ እንደሆነች ተነግሮናል አክሰፕት አድርገናል። ኢንስቴድ ኦፍ እንዴት ሰላማዊ ቦታ ላይ መኖር እችላለሁ የሚለውን ነገር ከማሰብ ይልቅ ጦርነቱን እንዴት ልጋፈጥ የሚለውን ነገር ነው ዴይ ኢን ዴይ አውት የምናስበው። ኢንዶክትሪኔሽንም አለ። ኦኬ ሶ with this attitude with this ህይወት በዚህ ህይወት ውስጥ ያለን የሪሌሽንሺፕ ጉዳይ አይቀርም ሪሌሽንሺፕ ውስጥ እንገባለን። ሪሌሽንሺፕ ውስጥ ስንገባ ትልቁ ችግር አብዛኞቻችን ማንነታችንን አናቅም። እኔ ማንነቴን አላቅም ነበር። አብዛኞቻችን ምን እንደምንፈልግ አናቅም። በይበልጥ አሁን ላይ ያላችሁ ሴቶች በጣም ስጋት ውስጥ የምትከቱኝ ነገር ፍላጎቶቻችሁ ያስፈሩኛል። የዛሬ 4 ዓመት የሰራሁት ቪዲዮ ነበረ ቲክቶክ ላይ አስታውሰዋለሁና ከጊዜ በኋላ ለሴት የሚሰጠው ኮምፕሊመንት ሁሉ ለወንድ እየተሰጠ መሆኑ ያሳስበኛል። እና እንዴት ነው ቦይፍሬንድሽ ምናምን ሲባል ኦ ሂስ ኪዩት ሂስ ሃንድሰም ሂስ ስዊት ምናምን የምንላቸው ኤክስፕሬሽኖች መሆን የነበረባቸው ለሴት እንጂ ለወንድ አልነበሩ። አሁን ግን ሞር ኦፍ ለወንድ እየተጠቀምናቸው ነው። ይሄን ዳይናሚክስ ሽፍት በደንብ እየተረዳችሁት አልመሰለኝም፣ እየገባችሁ አልመሰለኝም። ወንዶቹ ደግሞ ማርኬቱ ምን አይነት ወንድ እንደሚፈልግ ስለሚያጠኑ ስራ ስለሌላቸው ያንን ስዊት ሃንድሰም ቆንጆ ምናምን ሆነው ይመጣሉ። የምትፈልጓቸው ወንዶች በጣም ያሳስበኛል፣ በጣም እውነት ያሳስበኛል። ኦኬ እሺ ሶ
ዛሬ ላይ ላነሳቸው የምፈልጋቸው በጣም ጥቂት ፖይንቶች አሉ። እነሱን ላንሳላችሁ። ሁልጊዜ ወንዶቹ ደካማ ሆነዋል፣ ወንዶቹ ሰነፍ ሆነዋል፣ ወንዶቹ እንዲህ ሆነዋል የምንላቸው ብዙ ነገሮች አሉ። ትላንትና የሰራሁላችሁ ቪዲዮ ያያችሁት ይመስለኛል። እውነት ሰነፍ ሆነው ነው ወይስ ደግሞ መቀበል ያልቻልነው የኢኮኖሚካልና የፕሮቪዥን ሚና ሽፍት ማድረጉን አንደርስታንድ ማድረግ ስላልቻልን ነው የሚለውን ነገር ትላንትና ጠይቂያችሁ ነበር። ዛሬ ላይ እንድታስቧቸው የምፈልጋቸው ብዙ ነገሮች አሉ። ራሳችሁ እንድትጠይቁ የምፈልጋቸው ሞስት ኦፍ ኦል ደግሞ ሁሌ ነው የምላችሁ ወንዱ እንዲሆነ እንዲህ አይነት ወንድ አጋጠመኝ እንዲህ አይነት ወንድ አጋጠመኝ ሲባል ሁል ጊዜ I really want to see you አንቺ ምን አይነት ሴት ነሽ የሚለውን ነገር በጣም ስጠይቃችሁ ዲስአፖይንትድ የምትሆኑ ሴቶች አላችሁ። ግዴታ ስለሆነ ነው። ቢካዝ የሆነ አይነት ወንድ መልሶ መላልሶ ወደ ህይወትሽ ከመጣ አንቺ ምን አይነት ሴት ሆነሻል የሚለው ጥያቄ መመለስ አለበት። ወደዳችሁም ጠላችሁ ይሄ እንትን አይደለም፣ በኢምፓወርመንት የምናስተካክለው አይደለም፣ እሷ ምንም ብታረግ የምንለው ነገር አይደለም። በደንብ እንድታስተዋሉ የምፈልገው የመጀመሪያው ነገር አንኮንሽስ የሆነ ፓተርን አለ። እንዲህ በአይምሮአችን ሆነን የማናስበው እንዲሁ ደመነፍሳችን የሚነዳን ፓተርን አለ። ወደዳችሁም ጠላችሁ እንደኛ አይነት ማህበረሰብ ውስጥ አድጋችሁ ጥንካሬ ተነግሯችሁ ሃውስሆልድ ቾርስ እንደ ባርነት እንደሆነ ተነግሯችሁ እናትም አባታችሁም ካልተማራችሁ እንዲህ ትሆናላችሁ ተብሎ ተነግሯችሁ የምትመርጡት ምርጫን የሚመርጥላችሁ ሰብኮንሽስ ነው እንጂ እናንተ አይደላችሁ። ብዙ ጊዜ ፍቅር እንደ ልክፍት እንደሆነ ብዙዎቻችሁ የምታወሩት ቢካዝ አንኮንሽስ ስለሆናችሁ ነው። አንዳንድ ነገሮቻችሁን ደሊብሬት ሆናችሁ ስለማታረጉ ነው። ስለዚህ አንኮንሽስ ፓተርን አለ ወይም የማታውቁት ድግግሞሽ አለ። ያ ድግግሞሽ ደግሞ ምን ያሳያል መሰላችሁ? የውስጥ ማንነታችሁን ያሳያል። የውስጥ ማንነታችሁን ያሳያል። ልንገራችሁ፣ አንዲት ሴት ልጅ የመምራት ፍላጎት ካላትና ውስጧ ዲሳይሲቭ እና በጣም ጠንካራ ከሆነ ከላዩዋ ሜካፕ ልትቀባ ትችላለች፣ ሂውማን ልታረግ ትችላለች፣ መልኳን ልታሳምር፣ አለባበሷ ሴታ ሴት ምናምን ሊሆን ይችላል። በዲፕ ዳውን ጥንካሬዋ ወደዳችሁም ጠላችሁም አትራክትድ እንድትሆን የሚያረጋት ሰሚት ወደሚያረግላት ሰው ነው። ኢዝ ሳይኮሎጂ፣ ትዕግስት አይደለችም። ስለዚህ ሂሊንግ የሚያስፈልገው ለዚህ ነው። ሂሊንግ ያስፈልጋል። ምክንያቱም ደሊብሬት ዲሲዥን እንዲኖረን ወይም በማስተዋል እንድንወስን ሂል ማድረግ አለብን። አንኮንሽስ የሆነው ጤናማ ውሳኔን እንዳንወስን የሚያረገን ነገር የማናቀው ፓተርን አለ። ቦይፍሬንዶቻችሁን እዩ፣ አትራክት ያደረጓችሁን ሰዎች እዩ። ለምንድን ነው አትራክትድ የሆንኩባቸው ብላችሁ ራሳችሁን ጠይቁ። የቦይፍሬንዶችሽ ሊስት መካከል ሁሉም ቆንጆ፣ ሁሉም ረዥም፣ ሁሉም ጠይም፣ ሁሉም የሆነ ነገር ያላቸው ከሆኑ what you are inclining to በደንብ አድርጎ ይገልጣል። በጣም ለሉክ፣ በጣም ለአፒረንስ በጣም ኬር እንደምታረግ ያሳያል። ይሄ በጣም መልክ ላይ፣ በጣም ውበት ላይ፣ ቁመት፣ ደረት ምናምን ደጋግመሽ ይሄንን ነገር የምታወሪና የምታነሺ ከሆነ የማታቂው ነገር ነው የሚነዳሽ። ዴሊብሬት ዲሲዥን አይኖርሽም። አትራክሽንሽ አፒረንስን ላይ ከላይ የሆነ ነገር ላይ ከሆነ አንድን ሰው ውስጡ ማን ነው ምን አይነት ሰው ነው የሚለው ነገር መቼም ቢሆን አትራክት ሊያደርግሽ አይችልም። ምክንያቱም መጀመሪያ አንኮንሽስ የሆነው ፓርት አትራክትድ የሚሆንበት የሆነ ነገር አለ፣ ፓተርን አለሽ። አብዛኛው እንደዚህ አይነት ወንዶች እግዚአብሔር ይመስገን I've never looked at መልክ ምናምን አይቼ አላቅም፣ ግን I've never been with an ugly person። አንዳንድ ውሳኔዎቻችን አንኮንሽስ ናቸው። አንዳንድ አትራክሽኖቻችን አንኮንሽስ ነው። ምንድነው መልሶ መላልሶ እንደዚህ አይነት ሰው ላይ የሚነዳኝ ትላላችሁ? ኮንሽስ አይደለም፣ አንኮንሽስ ነው። እና ውስጣችን በጣም ወንድነት ከመኖሩ የተነሳ ሉክ ማተር ያደርግብናል። መልክ፣ አይኑ የሚያምር፣ ደረቱ እንዲሆነ ረጅም የሆነ እንትን የሆነ ቁመት እንወዳለን ሴቶች ናቹራሊ እንዲሆነ ብለን ፕሪሪኩዊዚት ነው። በቃ ከሱ ጋር ለመኖር ቅድመ ሁኔታ ነው፣ መሟላት ያለበት ቅድመ ሁኔታ ነው። with this መልክ ብቻ አትራክሽን ብቻ ላይ ፎከስ ስናደርግ የሰውየውን ማንነት ለማየት ጊዜም አይኖረን። ማን ነው? ታይም የለን።
ኦኬ ስለዚህ የማናቀው አንኮንሽስ ፓተርን አለ ሰዎቹ ጋር ሄዶ የሚያላትመን የማናቀው አንኮንሽስ ፓተርን አለ በጣም ጥንክር ያለን ሴቶች ስንሆን በጣም ውስጣችን እኮ ነው ከላይማ አሁን እንግዲህ ከኔ በልጥ ሴት የሚመስላል የለም ግን ውስጤ ዲፕ ዳውን ደግሞ ሰሚት ማስደርገው ወንድ ሊሆን ይችላል የምፈልገው አሁን ብዙ ሴቶችን ታያላችሁ ብዙ ሶሻል ሚዲያ ምናምን በጣም ኤክስፔክት የምታደርጓቸው እሷማ ምናምን የምትሏቸው ሴቶች አትራክትድ ሆነው የምታዩዋቸው በጣም ፌሚኒን ከሆነ ወንድ ጋር እንዲህ ስታዩ ራሱ ኢዚ ኦኬ ምናምን የምትሉት አይነት ሰው ነው አትራክትድ የሚሆን ቢካዝ የማያውቁት አንኮንሽስ የሆነ ፓተርን አለ መሰበር ያለበት ስለዚህ ትቁጭ በሉና ኤክሶቻችሁን ሊስት አድርጉና ምን ነበረው ምን ሲሚላር ነገር ነበራቸው ምን አንድ አይነት ነገር ነበራቸው ምንድነው አትራክት ያደረገኝ እነዚህ ሰዎች ጋር የሚለውን ነገር ራሳችሁን ጠይቁ ለአንዳንዴ ልክ ያልሆነ የራሳችን የውስጣችን ማንነት ሊሆን ይችላል እያንዳንዱ ነገር እየመረጠን ያለነው እዚህም የደረስ ነው ማለት ነው ሌላ እንድታስቡ ፈልገው ነገር ኮንትሮል ዳይናሚክስ ወይም ደግሞ ይሄ የመቆጣጠር ኃይልን ወይም ስልጣንን የመያዝና የመቆጣጠር አባዜ ያለብን በጣም ብዙ ሴቶች አለን ስፔሻሊ እኛ ዘመን ሴቶች በጣም መቆጣጠር እንፈልጋለን እና መቆጣጠር የምንፈልገው ሰውየውን ብቻ ሳይሆን ስራውን ከየሰዎች ጋር ያለውን ግንኙነት እያንዳንዱን ነገር ነው የምንቆጣጠረው በሚገርመው ሁኔታ ማለት ነው ይሄ ነገር ዴሊብሬት አይደለም ባይ ዘ ወይ አስባችሁ አይደለም ማንንም የምታስብ ሴትማ ወንድን መቆጣጠር እኮ አትፈልግም አስብ አይደለም ሳታስብ ነው የምታረገው ሳታስቡ የምታረጉት ነገር you know where it leads you ኢኒሺያል ፖይንት ላይ ሰሚት የሚያረጉላችሁ እሺ የሚሏችሁን ወንዶች እንድታገኙ ያረጋችኋል በጣም ተቆጣጣሪ ስትሆኑ ገና ፈርስት ዴት ላይ አበላሉ ቆይላ ጉርስ የሆነ ነገር ላርግ የሆነ ነገር ምናምን ነገር ሜንቴን የምታረጉ አይነት ሰዎች ስትሆኑ ሳታውቁት ዲፔንድ የሚያረጉባችሁን አይነት ወንዶች ታገኛላችሁ ሳታውቁት በቃ አንቺ እኮ ምናምን የሚሏችሁ ወንዶችን ታገኛላችሁ እና የመቆጣጠር አባዜያችን ከህይወታችን የማይወጣ ከሆነ እኛ ዶሚናንት ስለሆነን አንኮንሽስ የሆነው ፓርታችን ፓሲቭ የሆኑ ወይም ደግሞ ሪሴፕቲቭ የሆኑ ሰዎችን እንድናገኝ ያደርገናል ግጥም የምንልበት ምክንያት is because እኛ ካለን ኢነርጂ የተጋረነ ሰው ስላገኘን ነው በጣም ማስኩሊን በጣም ዲሳይሲቭ በጣም ጠንካራ ሴቶች በጣም የሚያገኟቸው ፓሲቭ የሆኑ ወንዶች ናቸው ወይም ሰሚት የሚያደርጉላቸው ወንዶች ናቸው ለዚህ ነው መላልሼ ምነግራችሁ if you're dominant ጠንካራ strong ምናምን የሆናችሁ ሴቶች ከሆናችሁ there is no way ጠንካራ ሊመስል ይችላል ግን ፓሲቭ የሆነ ሰውዬ ነው ወደ ህይወታችሁ የሚመጣው cause polarity baby polarity ኦፖዚት ፖልስ ናቸው አትራክት የሚደራረጉት እንጂ ሴም የሆኑ ፖሎችማ ሪፔል ነው የሚደራረገው አይደል አንድ አይነት ከሆናችሁማ ሪፔል ነው የምትደራረጉት እንጂ አትራክት አትደራረጉም ስለዚህ አንቺ በጣም ጠንካራ ስትሆኚ ወደድሽም ጠላሽም ፓሲቭ የሆነ ምላሽ የማይሰጥ እሺ ባይ የሆነ ወንድ ነው ወደ ህይወትሽ የሚመጣው ዙሪያችሁን ያሉ ባልና ሚስቶችን እዩ ነበልባል የሆነች ሚስት ዝም ከሚል ሰውዬ ጋር ነው የምትኖረው ጠንካራና ኃይለኛ የሆነ ባል ዝም ከምትል እሺ ባይ ከሆነች ሚስት ጋር ነው የሚኖረው and it's a power dynamics አለበለዚያ እኛ የቸገረንና እኛ በትዳር መቆየት ያልቻልነው እኮ አንድ አይነት ኢነርጂ ሆነን እኮ ነው ሪፔል ነው የምንደራረገው ወንዱም ያለው ወንድነት አለ ያበሻ ጀብዱ አለው እኛም ደግሞ ጥንካሬያችንን ማክሲማይዝ ማድረግ ነው የምንፈልገው መሃል ላይ ቤቱ ጦር ሜዳ ይሆናል ምክንያቱም ኮንትሮል ኢሹ አለ በጣም ስትሮንግ ወንድ ካለ ፓሲቭ ሴት አለች በጣም ፓሲቭ ወንድ ካለ ስትሮንግ ሴት አለች እና ቤቱ እንዴት እናስጠብቀው ቤቱ እንዴት እናስኪደው ከሰራላችሁ ቀጥሉ ለሴት ግን ድሬኒንግ ነው ኦኬ ሌላው እንድታስቡ የምፈልገው ነገር ማስኩሊኒቲ ሪዲፋይን እየተደረገ ነው እየቀየሩት ነው አይደለም እኛ የምናውቀው መሬት ላይ የምናውቀው ማስኩሊኒቲ ይቀርና ቤተክርስቲያን ላይ ያለውን ማስኩሊኒቲ ይሄ ፓትሪያርካል ማስኩሊኒቲ አይሆንም ምናምን ያሉ ሊቀይሩብን እየሞከሩ ነው ሪዲፋይን ሲደረግ ጠንካራ ወንድ የምንላቸው ወንዶች አሁን ላይ ምን አይነት እየሆኑ ነው ብልጣብልጥ አቋራጭ የሚወዱ መቆየት የማይፈልጉ የሆነ ነገርን የሚያጭበረብሩ የሆነ በቃ
ይዘው የተገኙ wrong way ይዘው የተገኙ masculine ወንድ የሆነ ወንድ ኢንቴግሪቲውን ያስቀድማል ገንዘብ አያስቀድም ክብሩ ይበልጥበታል by the way ስለዚህ አሁን ሪዲፋይን እየተደረገ በመጣ ቁጥር እየፈለግናቸው ያለው ወንዶች እንደማን አይነት ናቸው አሁን የሁላችሁም ምን አይነት ወንድ ብላችሁ አዶናይን ልጠሩልኝ ትችላላችሁ አሁን አዶናይ በቃ ለእናንተ የፍቅር ምሳሌ እንደሆነ ተስፋ አደርጋለሁ ምክንያቱም በቃ ጃኒን ቴክ ኬር የሚያረግበት መንገድ አዝሏት አቅፏት ምናምን የምታዩት መንገድ that's a love ምናምን ነው የምትሉት በእነሱ እድሜ ፍቅር ነው በእነሱ አሁን ባሉበት ዳይናሚክስ ልክ የሚመስል ነገር ነው እና ማስኩሊኒቲ ሪዲፋይን በተደረገ ቁጥር ፍሮንት ላይን ላይ የሚመጡ ወንዶች እውነት የማስኩሊኒቲ መገለጫ ናቸው ወይስ አይደሉም የሚሉት አይደለም የቀደሙት አባወራዎች አባቶች የማስኩሊኒቲ መገለጫ አይሆኑም በዚህ ዘመን ሪዲፋይን እየተደረገልን ነው አሁን ማስኩሊን የምንላቸው ወንዶች በጣም ኦቨርሊ ኤክስፕሬሲቭ የሆኑ ናቸው ስሜቶቻቸውን የሚገልጡ አሁን ማስኩሊን የምንላቸው ወንዶች ኢሞሽናል የሆኑት ናቸው እንደ ወንድም ቫልነራብል መሆን ይችላል እኮ እንደ መሆን አለበት የሚባሉት ናቸው ጀንትል ነው የምትሉት ሶፍት የሆነው ነው ነርቸር የሚያረጋው ዳይፐር የሚቀይረው ልጅ ማጥባት እስኪቀረው ድረስ በጣም ኬር የሚያረጋው ነው አሁን ሪዲፋይን እየተደረገ ያለው ማስኩሊኒቲ ልጅ አዝሎ ምናምን የሚሄደው ነው ሪዲፋይን እየተደረገልን ያለው ማስኩሊኒቲ ልጆቹን ቴኬር ያረጋ አይደለም ግን አባትና ባል ከዲሲፕሊነሪ ሮል ጋር ዲታች ያረገ እንደሆነ ብዙ ነገሩ እንደሚስት መቼም ብዙ ጊዜ አውርተናል ራይት ስለዚህ አሁን ማስኩሊኒቲ ሪዲፋይን በሚደረግባት በዚህ ዓለም ላይ ወደዳችሁም ጠላችሁም ሪዲፋይን ሲያረጉ ሴቷ አሁን እየሆነችው ካለችው ተፈጥሮ የሚቃረነውን ነው የሚያቀርቡላችሁ አሁን ሴቷ በጣም ዲሳይሲቭ ጠንካራ የውሳኔ ሰጪ መሪ ኮርፖሬት ውመን ምናምን ተብሎ እዚህ ጋር ሲሰራ ወንዱ ደግሞ ኢሞሽናል ኤክስፕሬሲቭ ነርቸሪንግ ያሉ ያመጡልናል Are you buying this? ነው ጥያቄ ምን ያህል ይሄንን ሐሳብ እያያችሁት እየገባችሁ ነው ያለው ነው ጥያቄ አሁን ላይ ወደ ፍሮንት ላይ የመጡ ያሉ ወንዶች የማስኩሊኒቲ መገለጫ አይደሉ ማስኩሊኒቲ የላቸው ፍሮንት ላይ ያሉ ኢንተግሪቲያቸውን ሽጠው በልተው ገንዘብ ለማግኘት ክብራቸውን የሚያዋርዱ ወንዶች የማስኩሊኒቲ መገለጫ አይሆኑ ማስኩሊን is very territorial ባሌ ማስኩሊን ነው ባሌ ወንድ ነው ትላቸዋለች ከዛን ጡቷን ምኗን ፐብሊክሊ ፍለፊት እያሳየች ትሄዳለች ማስኩሊን men በጣም ቴሪቶሪያል ነው ማስኩሊን የሆነ ወንድ ዲቴሉን ሶሻል ሚዲያ ላይ አታገኙትም ብሶቱን እንባውን አታገኙትም ወንድ የሆነ ወንድ ከሁሉ ነገር ቃሉ ይበልጥበታል አደርገዋለሁ እመጣለሁ አልመጣም አላረገውም ነው እና ማስኩሊኒቲ ሪዲፋይን በተደረገ ቁጥር እየወደድናቸውና እየፈለግናቸው ያሉ ወንዶች ለስለስ ያሉቱ አፈቀላጤዎቹ ንግግር በጣም የሚችሉትን ነው በነገራችን ላይ ማስኩሊን የምንላቸው ወንዶች በጣም ንግግር ላይ ጎበዞች ላይ ሆኑ ይችላሉ ሲናገሩም ራሱ በጣም ዶሚናንስ ዲሳሲቭነስ ስለሚያሳዩ እንደውም ረሂማ አምባገነን ነው ምናምን የምንላቸው ብዙ ናቸው ስለዚህ አሁን ፍሮንት ላይ ያሉት ወንዶች እንደ ፍቅር እንደ ወንድነት መገለጫ ያያያችሁ ወንዶች ሰንፈዋል ወንዶች ደክመዋል እንደማትሉኝ ተስፋ አደርጋለሁ ምክንያቱም ሁሌ ነው ብላችሁ ወንድ ሶሻል ሚዲያ ላይ ቁጭ ብሎ አይውል የቱ ጋር ነው ወንድ የሆነ ወንድን ያያያችሁ ያላችሁት እናንተ ከሆናችሁት በተቃራኒ ያለው ወንድ ነው የሚመጣው እናንተ ፌሚኒን ስትሆኑ እናንተ ሴት ሶፍት ስትሆኑ ነርቸሪንግ ስትሆኑ ጠንከር ያለው ወንድ ይመጣል እናንተ አግሬሲቭ ስትሆኑ ኮምፒቲተር ስትሆኑ እልህ ስትጋቡ ፕሩቭ ለማድረግ የምትሞክሩት አይነት ሪሌሽንሺፕ ውስጥ ስትገቡ ደግሞ በርሶ መጀን የሚልሽ ወንድ ይመጣል መኖር ነው የሚፈልገው ስትራግል ማድረግ አይፈልግም ቻሌንጅ መደረግ አይፈልግም ከዛ ነው ይሄ ወንድ ነገ ህይወት ሲሳካለትና ሀብታም ስትሆኑ የማትጨቃጨቀውን የማትሰድበውን የማትጮህበትን ሶፍት የሆነች ሌላኛዋን ሴት ደግሞ አብሯት ይሆናል it's in them
ምንም ማድረግ አንችልም ሶ ወደ ህይወታችሁ የምታመጧቸው ወንዶች በእናንተ ለመመራት ኮምፎርታብል የሆኑ ወንዶች እስከሆኑ ድረስ ማርዬ እንዲያደርግ ስትዩ እሺ እንዴት ታረጋለህ እስቲ ይቅርታ ሚልሽን ባንቺ ለመመራት ኮምፎርታብል የሆነውን ወንድ አትራክት ባረክሽ ቁጥር የወንድ ልክ የሚመስልሽ ወንዶች የሚመስሉሽ እነሱ ሊሆኑ ይችላሉ so I'm here to tell you እኛ ፌሚኒን እስካልሆነን ድረስ this is my focus ሁሌ ነው የምላችሁ አይደል ሂል ማድረግና ራስን ማየትና ሴታ ሴት መሆን ወደ ህይወትሽ የሚመጡትን ወንዶች ራሱ ፊልተር ያረጋቸዋል አራኔ ገንዘብ ያላት ነው ፈልገው ደሞስ ገንዘብ ከሌላት ምን ታረግልኛለች እንዴ እኔ አዋተን 50 አርገን ነው ምን ኖረው ምናምን የሚል ወንድ ልክ ያንቺን ሶፍትነስ በዛ ልኬት መሄድ አይችልም የሆነ ጊዜ ላይ አሜሪካውያንና ራሻውያን ወንዶች ተጠይቀው መልስ እየመለሱ ነበርና ፕሮቫይድ ታረጋለህ ወይ 100% ፕሮቫይድ ታረጋል ቆይ ላጫውተላችሁ One, why would I? But what is she doing while I'm working? Наверное, да. Вот, потому что все-таки я беру ответственность за человека. Nah, she has to provide for herself. She's an adult. Конечно, если жена, это семья, это дети, и, конечно, в идеале, чтобы она уделяла 100% времени воспитанию. I mean, I would want it to be 50-50. Не хочется работать, если ей приятно находиться на моем содержании, почему нет, я могу себе это позволить. So everybody was saying ያ አሜሪካውያኑ በጣም ነበር እንትን ያሉት እንዴት ፕሮቫይድ አረጋሉ ለምንድን ነው ፕሮቫይድ ከዛ የዛን ጊዜ አናደው ነበር እንዴት ነው እንደሚያስቡት ምናምን አልኩኝ ከዛ I started understanding them ተረዳኋቸው እኔ ፕሮቫይድ ሳረግ እሷ ምን ታረጋለች እኔ የሆነ ነገር ሳረግ እሷ ምን ታረጋለች ነው ጥያቄያቸው by the way አይገርማችሁም And it's a very right question. ራሳችሁ እንድታዩ ፈልጋል እኔ ፕሮቫይድ እንዳረግላት ከፈለገች she has to do things አሜሪካውያን ሴቶች ደግሞ ኩኪንግ ክሊኒንግ ምናምን ነገር እንደ ጠላት የሚቆጥሩት ሰዎች ናቸው why would I be in a kitchen ምናምን ለምትል ሴት እንዴት ነው 100% ፕሮቫይድ የሚያደርገው ምን እንዳመጣበት ራሺያ ውስጥ ስትሄዱ እንደዚህ አይነት ዲስካሽንም የለም ምግብ ትሰራለች ቤት ቁጭ ብላለች ታሳድጋለች ደስ ብሏት ፌሚኒዝም የሚባል ነገር ራሺያ ውስጥ የለም ፌሚኒዝም የሌለበት ዓለም ላይ ያሉ ወንዶችን ንግግር ፌሚኒዝም ዓለም አገሪቷን ባጨማለቀበት ቤት ውስጥ አገር ውስጥ ያሉትን ወንዶች እኩል ኮምፔር እናደርጋለን ብዬ አላስብም then I start to have senses አሜሪካውያኑ ልክ ናቸው ሴቶቻቸው የቤት ስራ አይወዱም ሴቶቻቸው ኩክ ማድረግ አይፈልጉም ቤት አያጸዱም የሆነ ነገር አድርጉ ልጅ ወልዶ ማሳደግ አይፈልጉም ኦቨርበርደን ነው የሚሆኑት ወንዶቻቸው ስለዚህ ለምን ብለው 100% ፕሮቫይድ ያደርጋሉ 50-50 ነው አያችሁ ፕሮቫይድ የሚያደርገውን ሰው በአጠቃላይ በራሱ ሄዚቴት እንዲያደርግ ያደርገዋል ለምን ፓርትነርሺፕ ውስጥ ነው ያሉት ትክክለኛው አይነት ሜሬጅ ውስጥ አይደሉም and most of all ሜሬጅ ወስተርን ላይ የሚጠቅም ነገር አይደለም ለወንዱ ስለዚህ ዛሬ አትራክትድ የሆናችሁበት ሰው የውስጥ ማንነታችሁን በደንብ ያሳያል መልኩ ቁንጅናው ምናምኑ የሳባችሁ ወንድ ካራክተሩን አይታችሁ ያልገባችሁበት ወንድ አንቺ ምን አይነት ዲዛየር እንዳለሽ ያሳያል ቆንጆ አትውደዱ አይደለም አስቀያሚ ሰው የሚወድ የለም obviously ግን ደግሞ እንደ ሴት ፕራዮሪቲሽ ሊሆን የሚገባው መልክ ቁመና ብረት መዝጊያ ምናምን የሚለው ነገር ሳይሆን ቅድሚያ መሆን የነበረበት ነገር ማን ነው ዲሳይሲቭ ነው ወይ የውሳኔ ሰው ነው ወይ መምራት ይችላል ወይ ኢኒሺየት ያደርጋል ወይ እሱ ነው የጠየቀኝ ወይስ እኔ ነኝ የጠየቅኩት በነገራችን ላይ እሱ ማተር ያደርጋል ሊድ ያደርጋሉ ችግር ፈቺ ነው ወይ ቆንጆ ነው ወይ ረጅም ነው ወይ ቀይ ነው ወይ ከንፈሩ እንዲ ምናምን ያለሱ ቲክቶክ ይሰራሉ ሊፕሲንክ እየሰራ ቲክቶክ ላይ ለቃሉ አይደለም ወንድ ነው ወይ ጠንካራ ነው ወይ ታታሪ ነው ወይ ሁሌ ብያቸዋል ሀብታም ነው ወይ ራሱ አይባልም ኢዚ ሃርድ ወርኪንግ ይሞክራል ይጠራል ወይ ቤዚክ ስራ አለው ወይ አንቺስ ወንዱም ሲያይሽ ሪሰፕቲቭ ናት ወይ ተቀባይ ናት ወይ እሺ ባይ ናት ወይ ነርቸሪንግ ናት ወይ ኬር ማድረግ ትወዳለች ወይ ስሜቷን የምትገልጽ ናት ወይ ፊገር ኢት አውት የተሰማኝን ማወቅ ነበረበት የምትል ናት የሚለውም ጥያቄ በነገራችን ላይ ሪፍሌክት ይደረጋል ሶ በጣም ጠንካራ ስትሆኑ
ከላያችሁ ቆንጆ ሊሆን ይችላል ከላያችሁ ዘናጭ ከላያችሁ ሴታ ሴት ምናምን ውስጣችሁና የማታውቁት አንኮንሽስ ፓተርን ነው ግን የሚመራችሁ ስለዚህ ውስጣችሁ ፍላጎታችሁ ምንድነው እስከ ዛሬ ዴት ያረጋችኋቸው ወንዶችን ምናቸው ነው አትራክት ያረጋችሁ የሚለው ነገር እስቲ ሊስት አድርጉ አንኮንሽስ ፓተርናችሁን ካልሰበራችሁ በስተቀር ጤናማ ወንዶች ወደ እናንተ አይመጡ I remember being masculine I remember working on myself ቾይሳችሁ መንገዳችሁን ይቀይረዋል ስለዚህ ሪፍሌክት አድርጉ ራሳችሁ ላይ ምን አይነት ሰዎች ጋር ነበራችሁ ለምንድን ነው እነዚህን ሰዎች የመረጣችኋቸው እና ምርጫችሁ ልክ ነበር የሄዳችሁበት መንገድ ልክ ነበረ እና ደግሞ ምን አይነት ሰዎች ናቸው ምን አይነት የሚያመሳስላቸው ነገር አለ ብላችሁ ጠይቁ and most of all ደግሞ በጣም እንደ አበሻ ሴት የምትታለልበትና የሚያስጠላኝ ነገር ይሄ ኦቨር ጊቨር መሆን ከልክ በላይ ሰውን ማስቀድም ከልክ በላይ ሰውን መውደድም አንዱ ጠላታችን ነው ሌላ ጊዜ መለስበታለሁ ራሳችሁን እዩ ወዳችሁ